ዲናም እንግዲህ ያበደችውና የተቃጠለችው ምንድን ነው የካርታው ለአብርሃም በመድረሱ ነው የተናደደችው። እንዴት ሊሆን ቻለ? ሰው እዚህ ነገር ውስጥ እሷ ባትኖርበት ኖሮ ይሄንን ነገር ባትሰነስ ኖሮ እንደ ሚስትነት ቢሆን ኖሮ እንኳን ይሄ ነገር ተመልስልን ብላ አብርሃምን ደስታውን ልትካፈል ይገባት ነበር። ግን እሷ ያ ነገር በመመለሱ ነው የተናደደችን መጥፎ ነገሮችን የተናገረችው። አንተ ምንድን አንተ ባሌ ነህ እንዴ? ሰው በሌሌ እየመጣ ሲደነፋ ለእኔ ቦታ እንኳን የማሰጭ በእኔ ጎን እንኳን የማትቆም ምን አይነት ወንድ ነህ እያለች እንግዲህ አብርሃምንም እንትን እያለችው ነው። ይህ ሁሉ ነገር እንግዲህ እዝራን ነው እሱ ሁሌ ነገር የምታነሳው እዝራን ከዛ ላይ እንዲያወጣላት ነው። እዝራ ከዛ ቤት ከወጣ ማርኮን እንደ ልቡ እንዲኖር ነው ልዩ እንትና ዲና የምትፈልገው እና ሁሌ ከእዝራ ጋር ተንኮልና ነገር የምታስበው። ልዩም እንግዲህ ልዩና ዶክተር ርብቃ ተያይዘው እንግዲህ ወደ ልምጭ ጋር ሊሄዱ ሲሉ እንግዲህ እዝራ ተመቶ ነበር። እዝራ እንግዲህ ያው ደም አልወረደውም። እሱ ግን እንትናን ማለትን ዲና እንትና ማለት ሜርሲን ታዝንልኛለች አታዝንልኝም ለማለት ነው። ደም እንትን ብሎ ቀብቶ እንትን ብሎ እንግዲህ እጁንም አሽጎ ምናምን በእርግጥ ያው ተመቷል። እኔ እኮ እንዲህ እየተጎዳህ አልመሰለኝም ምናምን ብለዋለች። ሲደበደብ እሷ ናት ያስጣለችው። ግን እንደዚህ ደም እስከሚወርድ ድረስ አልተጎዳም። እሱ ግን እሷን ለማስመሰል እሷ ወይም ትወደኛለች ወይም ታዝንልኛለች በማለት ነው እንትን ብሎ እንደዚህ የመጣው። ሲመጣ እሷ እንግዲህ ደግፋው ወደ ክፍሉ ይዛው ስትገባ በዚህን ጊዜ ደረጃ ላይ ሲደርሱ ልዩና ዶክተር ርብቃ ወረዱ። ልዩ እንግዲህ በጣም ነው የተናደደችው ማለት ነው። ያ በቃ በጣም ተናደተ እንጂ እንዲያቱኝ ያለቻት ዶክተር ርብቃ ስትላ ጊዜ እንዴት ተለጣጥፋበት እላው ላይ ምን ቀራት ታዲያ እያለች እሱ ተለጠፈባት እንጂ እሷ አልተለጠፈችበትም። የእሷን መለጠፍ ሳይሆን የእሱን ጉዳት ለምን አላየሽም ብላ ዶክተር ርብቃ እንግዲህ ለልዩ መልሳላታለች። እውነት ነው እሱ ተጎድቶ እሱ ነው ደግፊኝ ያላት፣ እሱ ነው ያዝኝ ያላት። እሷም የሰብአነቱን እና የሰውነቱን ሰው መቼም ለሰው አንድ ሰው ተመቶ አንድ ሰው ታሞ ትሲል ማንኛውም ቢሆን ያን ሰው ደግፎ አንስቶ እንደሚያደርገው ነው ሜርሲ ያደረገችው። ልዩ ግን በዚህ ነገር አላሰበችም። የዝራን መጎዳትና የዝራን እንደዛ መሆን አላየችም። እሷ ግን የታያ ምንድነው ልዩ የሜርሲ እሱን ተለጠፈችበታለች። ተለጣፋ በምንቀረው ምንቀራት ታዲያ እንዲህ ካደረገች በአንድ ሌላ ነው የሆነችው ልዩ ማለት ነው። እሱ እዚህ ጋር ልዩም በማገባት ገብታ ነው ሜርሲን የምትጨቀጭቃት ማለት ነው። ዲናም ያው ያመጧት እንግዲህ ሜርሲን ከልዩ የልብ ጓደኛ ሆና ወሬ እንድታመላለስ ነገሩ ሲስተም ሁሉ ነገር እንድታቀብላቸው ነው። ሜርሲ ደግሞ ልዩ በፍጹም አላስጠጋቻትም። ሜርሲን ደግሞ እንደዚህ ለወሬ እና ለእንትን ቦታ የላትም ማለት ነው። እና ያመጣንሽ እኛ ለዚህ ነው እና እንጂ አንቺ በፍጹም ስራሽን አልሰራሽም። አንቺ እዚህ የመጣሽው ለሌላ ፍለጋ ነው። አንቺ የምትሄጂው ከወንድ ጋር ነው እንጂ ይህን ነገር ያደረግሽው ነገር የለም ብላ ነው እንግዲህ የምታሰቃያት ዲና። የዲና ብቻ ሳይሆን የልዩም ደግሞ እንደመሆን ማለት ነው። ዶክተር ርብቃ ግን እውነቱን ነው የምትናገረው ማለት ቃላቶቿና በቃ አስተሳሰቧ በጣም የሚገርም ነው። የዶክተር ርብቃ ማለት ነው። ዶክተር ርብቃ ግን መልስ የመለሰችላት ለልዩ አንቺ እሱ ነው የተለጠፈባት እሱ ነው እንጂ የተደገፋት ይች ልጅ ምንም ጽፋት የለባትም። ቢያንስ አንቺ የእሱን ጉዳት ሳታይ የእሷን መለጠፍ ለምን ማሰባቃተሽ አርቅሽ ለምን አታስቢ ብላ ምክር ሰጥታታለች። እሷ ግን በፍጹም ልትሰማ አልቻለችም ማለት ነው። የምትሄድበትን ጥላ ነው እንደውም እነሱ እየተስተናገዱ ድረስ ቁማ እንትን የምትለው። እሱም እንግዲህ ሄዶ ቤት አድርሰው መጽሐፉን ተቀበይኝ ቢላት እኔ ተጎድቻለሁኝ እና አስታማሚ ያስፈልገኛል አብረሽኝ ምናምን ሲላትም እዝራ ሜርሲ ግን ልትቀበለው አልቻለችም። መጽሐፉ ነው እኔ ደስ እንዲለኝ ከፈለግሽ ይሄን መጽሐፍ ወይን አበባ ወይን ሽንትን አይደለም የሰጠውሽ መጽሐፍ ነው ለአንቺ ብዬ ነው የገዛሁት። ይሄንን መጽሐፍ ተቀበይኝና ደስ እንዲለኝ ቢላት መጽሐፉን በደስታ ተቀበላ አይታ ምን አለችው? እኔ አልፈልግም የገዛህበት ያወጣው ለመጽሐፍ ያወጣውን ወጪ ከፈል እንትን ካልክ እሱን እሰጥሃለሁኝ ብላ እንግዲህ መጽሐፉን ቁጭ አድርጋለት ነው የወጣችው ማለት ነው።
እሱም እንግዲህ እቺ ደረቅ የማይገባት ብሎ የተመ እንግዲህ እዝራም ዲናን በጣም ስሜታዊ ሆኖ ነው የተናገራት። ለምንድን ነው እሱ ያነጋገሯ በጣም ከባድ ነገር ነበር። መጥፎ ቃላት ነው ሜርሲን የተናገረቻት። ከሜርሲን ጋር እንዲህ አይነት ብላ እሷንም እንግዲህ የድሃ ልጅ ከድሃ ልጅ ጋር ስንት የድሃውን ልጆች ያታልሃል ምናምን እያለች እንዲህ አይነት ወንዶች ድሮም እንዲህ አይነት ነው ስራቸው እያለች በጣም ልብን የሚሰብር ቃላት ነበረ የተናገረችው። እንግዲህ እሱም በጣም ነው ስሜታዊ የሆኑ የተናገራት ማለት ነው። ሜርሲ ግን ምንም መልስ የመለሰችላት የለም። ግን በእናቷ ስትመጣ በእናቴ ቀልድ የለም ከእናቴ ራሱ ረጂ ብላ ነው የተናገረቻት ማለት ነው። ማርኮም እንግዲህ እዚህ ጋር አዝራን እያሰቃየ ነው። ልዩና ዲናም እንግዲህ ልዩና ርብቃም በጣም ደንግጸዋል ማለት ነው። አብርሃምም በጣም ነው የተደሰተው እንትኑን ሲያገኝ ማለት ነው። የእንትኑ ወረቀት ሲመለስለት ይህ ሁሉን ነገር ያደረጉት እንግዲህ እነ ልዩና እነ ልምጭ ናቸው። አብርሃም እንግዲህ ከዚያ እንዲሁ የተመለሰለት መስሎት ነው ይህንን ነገር ሁሉ አያውቅም። ማርኮ እንግዲህ እንትናን በፍጹም ሊተዋቸው አይችልም። ካልተመለሰለት አንጡ እያለ እያሰቃያቸው ነው። እኔ ቶሎ ብዬ ገንዘቡን ራሱ ለአብርሃም መስጠት ወይን አለብኝ ወይ መመለስ አለብኝ። እንደዚህ ከሆነ አንተ ልምጭን ይጎደዋል እያለች ነው ልዩ ማለት ነው። ልምጭን ይጎደዋል፣ ልምጭን አይለቀውም፣ ቶሎ ብለን መመለስ አለብን፣ ቶሎ ብለን መላ መፍጠር አለብን እያለቻት ነው ዶክተር ርብቃን ልዩ። ይሄን ነገር ከባድ ነው በፍጹም ልምጭን አይለቀውም፣ ይጎደዋል። ከዚህ ሁሉ ቶሎ ብለን ብሩን መመለስ አለብን እያለች ነው። እነሱ ሲጀመር በፊት ሆኖ ያጠፉት መጀመሪያውኑ ለአብርሃም ሰጥተው ቢሆን ኖሮ ይሄ ሁሉ ነገር የለባቸውም። ይሄም ደግሞ ያው እንግዲህ ልዩና ዶክተር ርብቃ ናቸው ይህን ነገር ሲያወሩ ሰምቶ ነው ማርኮ አይደለም እንግዲህ ራሳቸው ከራሳቸው ነው የሁሉ ሚስጥር የወጣው። ራሳቸው ቁጭ ብለው ሁለቱ ሚስጥር ሲያወሩ ነው እንግዲህ ማርኮን ተደብቆ ይሄንን ነገር ሁሉ የሰማባቸው። ከሰው ቢሆን ሰው ነው ብለው እነሱ እንትን ሊሉ ይችላሉ። ከሁለቱ እንግዲህ ይህን ሁሉ ማድረጋቸውን ዲና እርግዝናው እንዲታወቅ ማድረጉን ሁሉን ነገር እነሱ እንዳደረጉ እንግዲህ ቁጭ ብለው ይህን ነገር እንዴት እናድርግ እያሉ እየተመካከሩ ባሉ ነው ማርኮን እንግዲህ ይህንን ሰምቶ ደርሶ ይህ ሁሉ ስቃይ እያሰቃያቸው ያሉት ማለት ነው። ዶክተር ርብቃም በጣም ፈርታለች። እንዳሁኑ ፈርታ አታውቅም። እንግዲህ ማርኮን እስካሁን የሳቁበትን እና እስካሁን እንትን ያሉትን ያህል ያው ብድሩን ሳይመልስ በቀላል አይተዋቸውም። ለምን ብዙ ጊዜ ይስቀውበታል፣ ብዙ ጊዜ ተሳልቀውበታል። እነሱ ሲጨፍሩ ዲናን ደግሞ እንደዚያ ሲያስለቅሷት አንቺን ያስለቅሱሽንም አስለቅሳቸዋለሁ፣ አንቺን እንደዚህ ያስለቅሰውሽ አንቺን አንገትሽን አስደፍቶሽማ በፍጹም ማርኮ አይደለም። እኔና አንቺ መጀመሪያ አንድ መሆን አለብን። እኔና አንቺ አንድ ከሆነ ነው ይህን ነገር ማሸነፍ ያለብን። እኔና አንቺ አንድ እንሁን ብሎ እንግዲህ ተለማምጦ ዲናን ማርኮ ይቅርታ ጠይቋታል ማለት ነው። እሷም እንግዲህ ይህንን መሆኑን ስታውቅ ይቅርታውን ተቀብላለች። እነሱ ናቸው እንዲያደረጉት ብሎ ባላት ጊዜ እንዲህ እነሱ ናቸው እንዲለክ ያደረጉት ብላ እሷን በጣም ነው የተናደደችው ማለት ነው። ይሄ ሁሉ እንግዲህ በራሳቸው ነገር ነው ሁሉ ራሳቸው ቀስ ብለው ቢያወሩ ኖሮ ዲናና ርብቃና ልዩ በገዛ እጃቸው አይሰማባቸውም። ልምጭንም እዚህ ነገር ውስጥ አይጨምሩትም ነበር። ልምጭ እንግዲህ ሁልጊዜ የሚጎዳው ለልዩ ያለ ነው። ልዩን ያገኘ እየመሰለው ሁሌ በሱ ላይ ጉዳት ይደርስበታል። እንግዲህ ማርኮን እንደዚህ እልሁን ሁሉን የሚወጣው ለምን ዲና ላይ ባለፈው እንደዚያ ሲያላግጡ ሲስቁባት ሳቢላ ስትመጣ እየጨፈሩ ምናምን እነሱ እየተሳቀባቸው ሁሉ ነገር ሲደረግ በጣም ነበር የተናደዱት፣ በጣም ነበር የተናደዱት። እንግዲህ የጠላት በቀላ በጣም ከባድ ነው ማለት ነው። አሁን እንግዲህ በሱ ሁሉ ነገር ስለሆነለት በፍጹም ማርኮን አይመልስላቸውም። በጣም ነው የሚበቀላቸው ማለት ነው። እንግዲህ ካርታ እናንተኑ በእጁ ካልደረሰ በፍጹም አይተዋቸውም። ደግሞ አብርሃም እጅ ከደርሶለታል። ከአብርሃም እጅ እንዴት አድርገው ሊወስዱ ይችላሉ?
እንግዲህ ዶክተር ርብቃንም ፎቅ ላይ አስወጥቶ ነው በዚህ ሳልወረውርሽ እያለ እያስፈራራት ያለው፣ እያሰቃያቸው ነው። በእርግጥ እዝራ እንግዲህ ያው ከሜርሲ ላይ አይኗን አልነቀል ብሏል። እዝራ ይከታተላታል። ዲናም ታሰቃያታለች። ሜርሲ እንግዲህ ልዩ በጣም ሜርሲ ታሳዝናለች። ለምን ከትምህርቷን ትታ መታ እነሱም ብላል እንትን እንደዚህ አይነት ነገር መሰቃየት በጣም ከባድ ነው። ይህን ይመስላል ውድ ቤተሰቦች። እንግዲህ በጣም አስተማሪ እና ብዙ ነገሮችን የምንማርበት ዲራማ ነው። አስተውለን ከሰማ ነው። ቀጣይ እስከምንገናኝ ሁላችሁም ከዚህ ከዲራማ ምን እንደተማራችሁ አስተያየታችሁን በኮመንት ስክሪንሾት ላይ አስቀምጡልኝ። እናንተ ደግሞ ስታበረታቱኝ በርቺ ስትሉኝ አንዳንድ ነገር ሀሳባችሁን ኮመንት ስጽፉልኝ በኮመንታችሁ መሰረት እኔም ደግሞ ቪዲዮ እየሰራው እመጣለሁኝ። ከዚህ ከዲራማ ምን እንደተማራችሁ ምን እንዳስተማራችሁ በኮመንት አስቀምጡልኝ። እኔም ደግሞ የተሳሳትኩት ወይም እንትን ያልኩት ካለ ይህን አስተካክል ብላችሁ በኮመንት አስቀምጡልኝ። ቤተሰብ እናንተ በኮመንታችሁ መሰረት እኔም አስተካክላለሁ። ከዲና እኔ ብዙ ነገሮችን ተምሬያለሁ እና ብዙ ነገሮችን ከዚህ እንትን ትማራላችሁ። ምን አይነት ሰው አብራችሁ መኖር እንደምትችሉ፣ ምን አይነት ጓደኛ አብሯችሁ መኖር እንደምትችሉ፣ ዛሬ ምን አይነት ባልና ሚስቶች መሀል ክፍተት ሲኖር ባልና ሚስት መሀል መተማመን አለመኖር እና ከዚህ ከዲራማ ላይ ብዙ ነገሮችን ትማሩበታላችሁ። አስተውላችሁ ከደመጣችሁ ደግሞ ከእንትና ማለት ነው ከሜዲሲን በጣም ነው የተማርኩበት። ብዙ ሰዎች ከገጠር እያመጡ እናስተምራቸዋለን የአክስት ልጅ የእህት ልጅ እያደረጉ እያመጡ እንደዚህ እንደ ሜርሲ የሚያሰቃዩቸው ብዙ አሉና ይህንን በዲራማ መልክ ሰሩት እንጂ እውነተኛ ትክክለኛ ታሪክ ነው። ልጆቻቸው ይማራሉ እያሉ ልጆቻችን ትማራለች እያሉ እንግዲህ አዲስ አበባ ከተማ ቦታ ሲመስሉ ሲሄዱ እነሱ ትልቅ በቃ እየመሰላቸው እየመጡ እንደዚህ ብዙ የሚሰቃዩ እህቶቻችን አሉና ከዚህ ከዲራማ ውስጥ እንማርበታለን ካስተዋልን ማለት ነው። ሜርሲ አስተዋይና ትትና ያላት ሰው ናት። ሁሌ ጊዜዋን እና እንትኗን በጸሎትና በእንባ ነው የምታሳልፈው። በዚሁም በቃ ስድብንም የልዩን የሁሉን ነገር ችላ የምትኖር ሴት ናትና ቀጣይ እስከምንገናኝ ቸር